የኛ ሰው ኢሞሽናል ነው የኛ ሰው ለመቀጠር በጣም ዝግጁ ነው ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ የሰዓቱ ዜናችን ነው ተጀመረ እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ ፊልድ ማርሻል ብርሃኑ ጁላ ከአማራ እንደዚሁም ከሌሎች የኢትዮጵያ ክልሎች ለቃችሁ ውጡ መከላከያ ሰራዊቱ ወደ ድንበር ይሰብሰብ በሚል ለሚሰጡ አስተያየት ምላሽ ሰጥተዋል ኢታማዦር ሹሙ ኤርትራን በተመለከተም ለመጀመሪያ ጊዜ ዝምታቸውን ሰብረዋል ዝርዝሩን በዜናችን ሰሙታላችሁ ከቀድሞው የህወሓት ከፍተኛ አመራሮች መካከል በእናቶ ጌታቸው ረዳ የተመሰረተውን ስምረት ፓርቲ የተቀላቀሉት ወይዘሮ ኪሪያ ኢብራሂም የፌደራል መንግስት ወደ ትግራይ ክልል እንዲገባ ጥሪ አቅርበዋል ሌላኛው የዜናችን ትኩረት ነው በኢትዮጵያ አሜሪካን አምባሳደር ኤርቪን ማሲንጋ ስለ ኢትዮጵያው የድሮን ጥቃት በተመለከተ ከሳምንት በፊት የሰጡት መግለጫ ከርሳቸው ቁጥጥርና እውቅና ውጪ ይፋ ሆነ ስለመሆኑ ያስታወቁበትን መግለጫም እንመለከታለን በደቡብ ኢትዮጵያ ከ79000 በላይ አርብቶ አደሮች የተፈናቀሉበትን የጎርፍ ወይንም የወንዝ ብላት በተመለከተ የተሰማሩ አዲስ ጉዳዮችን አካተናል ከውጪ በእስራኤል ጥቃት ከፍተኛ ጀነራል መኮንኖቿ የተገደሉባት ኢራን አዳዲስ ወታደራዊ መሪዎችን ሾማለች ከዚህ ባለፈ የአሜሪካው ፕሬዝዳንት ትራምፕ እስራኤል በኢራን ላይ የፈጸመችውን ጥቃት በተመለከተ ይፋ ያደረጉትን አቋማቸውን በዜናችን አካተናል እንደተለመደው ያደመጣችሁን አብራችሁን ቆዩ የቻናላችን የዘወትር አክብሮታዊ ግብዣ ነው ወደ ቀዳሚ ጉዳያችን እናምራችሁ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኤርትራን በተመለከተ ለመጀመሪያ ጊዜ ዝምታቸውን ሰብረዋል ፊልድ ማርሻሉ የኢትዮጵያን የባህር በር ፍላጎት በተመለከተ መንግስት ለመተባበር ብዙዎችን ጋብዞ እንደነበር የተናገሩ ሲሆን ኤርትራን ሳይቀር ጋብዘን አብረን እንስራ ብለናል ባህር ለሁላችን ይሁን ብለናል የ20 ዓመት ፍጥጫ ይቆም ብሎ መንግስታችን የነበረውን ቁርሾ በመፍታትም ወደ ልማት ኢንተግሬሽን ወደ ጋራ ተጠቃሚነት ወደ አብሮ መበልጸግ እንድንገባ ኤርትራውያንም የሚጠቀሙበት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኤርትራም ከኤርትራ እንድትጠቀም በጣም ሰፊ ስራ ተሰርቷል ሲሉ ይፋ አድርገዋል ኤርትራን በተመለከተ ባህርን በጋራ ለመጠቀም ተለፍቷል ያሉት ፊልድ ማርሻል ብርሃኑ ጁላ ባልተለመደ መንገድ የኤርትራና ኢትዮጵያን ግንኙነት መፍታት መንግስታችን ረጅም ርቀት ሄዷል ነገር ግን አልተሳካም ባናቸው አብረን እንጠቀም ነው እንጂ የባህር በር ይዤ እናንተ እንደፈለኩ ላድርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ ተጠቃሚነት በኩልነት ነው የሆነ ቁልፍ መሳሪያ ይዘ በቁልፍ መሳሪያ ይሄን ሁሉ ማብረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል መወራጨትም አለባናቸው ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ወደብ ያጣችው በውጭ ያሉት አይደለም ይላሉ እኛ ኖሮ ባህር በራችንን ወሰደ የውጭ ያለ የለም ባህር በራችንን ያስወሰድነው እኛ እርስ በርሳችን ስንባላና ብለዋል ከዚህ ባለፈ መከላከያ ሰራዊቱን ወደ ካምፕ ይግባ ወደ ቦርደር ይግባ የሚሉ ኃይሎችን ንቅልናቸው ሲሉ ያወረፏቸው ፊልድ ማርሻል ብርሃኑ ጁላ እናንተ በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ ደንብ አንብቦ ተመልከቱ ሲሉ ሞግተዋል መከላከያ ሰራዊት ዋናው ተልዕኮ የሀገሪቷን ዳር ድንበር ማስከበር ቢሆንም የውጭ ያለ ሲመጣ ብቻ ሳይሆን ስርዓተ መንግስት ባህል አፈርሳል የሚልና የውጭ ተልዕኮ ለማስፈጸም የሚንቀሳቀስ ጉልበተኛ አደም ማስገዛትም አለብን ባናቸው ጠቅላይ ኤታማዦር ሹም አክለውም መከላከያ ሰራዊት ማለት አማራ መከላከያ ማለት ኦሮሞ ሶማሌ ማለት ነው የምንጠብቀውን ሀገራችንን ለቀን ወዴት እንድንሄድላችሁ ትፈልጋላችሁ ሲሉም በቁጣ መልሰዋል ሁሉም ግዛት የመከላከያ ነው ወደ ድንበር አንሰበሰብም እኛ ትንሽ ኢትዮጵያ ነን ሲሉ ሞግተዋል ከዚህ ባለፈ ውጭ ተቀምጦ እንኳን ትልቁን ተቋም አንድ የቀበሌ ሊቀመንበር የማዘዝ መብት የለም ሲሉ በባህር ማዶ ላሉ የመንግስት ተቋሚዎች ምላሽ ሰጥተዋል ለባህር ማዶ ሀገር እንደዚሁም ለውጭ ጦር የመቀጠርን አባዜነት በተመለከተ ፊልድ ማርሻል ብርሃኑ ጁላ የኛ ሰው ስሜታዊና ቅጥረኛ ለመሆን የተዘጋጀ ነው ሲሉ በይፋ ተችተዋል ግብጽ ሄደን ገንዘብ ከፍለን ቅጥረኛ እንመንምል ብንል አይገኝም ማለት ማርሻሉ እንደዚህ ለማድረግ በቻይና በህንድ በሳውዲ አረቢያ በጃፓንና በሌሎችም ሀገራት በቀላሉ ማግኘት ከባድ ነው ይላሉ የኛን ሰው ግን በቀላሉ ለቅጥረኝነት ዝግጁ ሆኖ ይገኛል በማለት አንዴ ለአይሳይስ ሌላ ጊዜ ደግሞ ለአልሸባብ ቅጥረኛ ሆኖ ኢትዮጵያን አግኝተናል ባይናቸው ከዚህ ቀደም ሶማሊያ ውስጥም ለአልሸባብ ወገነው የነበሩና እኛ የደመሰስናቸው ሰዎች አሉ ሲሉም ለምስክርነት ጠቅሰዋል በሱዳንም ባለፉት ጥቂት ወራት ለአንድ ተዋጋ ኃይል ተቀጥሮ የተዋጋና የሞተ ኢትዮጵያ ያለ በማለትም ለሻዕቢያ ለመቀጠርም በዚህ ሰዓት ሽርጉዱ እጅግ ከፍተኛ ነው ሲሉም ነው የተደመጡት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኪሪያ ኢብራሂም የፌደራል መንግስት ወደ ትግራይ ክልል እንዲገባ ጥሪ አቅርበዋል ኪሪያ ለኤንቢሲ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የትግራይ ህዝብ አለውልህ የሚለው አጥቷል ባናቸው እኔ ለሰላም ስል ነው ወደ አዲስ አበባም ወደ ፖለቲካም የተመለስኩት በማለትም የትግራይ ህዝብ ጦርነት ይበቃዋል ሰላም ይገባዋል ሲሉ ሞግተዋል በቅርብ የተቋቋመውን የአቶ ጌታቸው ረዳን ስምረት ፓርቲ የተቀላቀሉት ወይዘሮ ኪሪያ ህዝቡ በኤርትራ በኩልም ሆነ በዚህ በኩል አለውልህ የሚለው ኃይል አጥቷል ባናቸው እናም የፌደራል መንግስት ለህዝቡ አለንታ ሆኖ ተስፋ እንዲሰጠው ነው የጠቆሙት የቅርቧ የህወሓት ስራ አስፈጻሚ አባል የሆኑት ወይዘሮ ኪሪያ የትግራይን ህዝብ ክዷል የህዝቡንም የኛንም ተስፋ ቀርጥፎ በልቷል ባናቸው እናም ለዚህ ሁሉ ወንጀል ይቡድን መጠየቅ አለበት በማለትም
የትግራይ ህዝብን ችግር ለመፍታት በዚህ ሰዓትም ከጦርነት ስጋት ለማውጣት ከዚህ ባለፈም የተከፋፈለውን የፖለቲካ ማህበረሰብ ወደ አንድ ለማምጣትም ወደ አዲሱ ፓርቲ ስለመግባታቸው በዚህ ቃለ ምልልስ ሲናገሩ ተደምጠዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከሳምንታት በፊት የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም በሚል በኤምባሲው ማህበራዊ ገጾች የተላለፈው መልእክት በአስተዳደራዊ ስህተት የወጣ ነው ሲሉ አስተባብለዋል። አምባሳደር ማሲንጋ ግንቦት 15 ቀን ያስተላለፉት ይህ መልእክት ከኤምባሲው የፌስቡክ እና የኤክስ ገጾች ላይ ተነስቶ በተመሳሳይ ቀን ተሻሽሎ እንዲወጣ መደረጉ ይታወሳል። አምባሳደር ማሲንጋ በትናንትናው ዕለት ለጥቂት የሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ በእርሳቸው ስም የወጣውን መልእክት ቀድመው እንደሚያውቁትና በአስተዳደራዊ ስህተት የወጣ እንደሆነ አስረድተዋል። ስህተት ነበር፣ ከስህተት ያለፈ ትርጉም የሚሰጠው አይደለም። በአስተዳደራዊ ግድፈት ምክንያት ቀድሞ የነበረ እኔ ያልተመለከትኩትና ይሁንታ ያልሰጠውበትን ረቂቅ ነበረ የተጠቀምነው ማህበራዊ ሚዲያ ላይም የወጣው ብለዋል። ከዚያ በኋላም የእኛን ትክክለኛ አቋም የሚያንጸባርቅ መልእክት እንዲወጣ ተደርጓልም ሲል ነው የገለጹት። የአሜሪካ ኤምባሲ አውጥቶት የነበረውና አምባሳደር ኤርቪን ማሲንጋ የፌዴራል መንግስትን በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበት መልእክት በኤምባሲ የፌስቡክ እና የኤክስ ገጾች ላይ ነበረ የተለጠፉት። ከጥቂት ሰዓታት በኋላ የመልእክት ተነስቶ በአዲስ መቀየሩም የሚታወስ ነው። እንደ አዲስ የወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚጠይቅም ነበር የተተካው። አምባሳደሩ በትናንትናው ዕለት በሰጡት መግለጫ ላይ ተሻሽሎ የወጣው መልእክት ለሚመለከታቸው አካላትም ደርሷል ሲሉ አረጋግጠዋል። በኦሞ ወንዝ ሙላት ምክንያት ከ79000 በላይ አርብቶ አደሮች መፈናቀላቸው ተሰምተዋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በቱርካናና በኦሞ ወንዝ ሙላት ምክንያት ከ79828 በላይ አርብቶ አደሮች መፈናቀላቸውን የወረዳው አስተዳደር አስታውቋል። መንግስትና መንግስታዊ ባልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማትም በውሃ በመዋጣቸው ምክንያት ከአገልግሎት ውጭ እንደሆኑ ነው የተሰማው። የቱርካና ሐይቅ በ8 ዓመት ጊዜ ውስጥ 68 ኪሎ ሜትሮችን ተጉዞ የወረዳው ዋና ከተማ ወደ ሆነችው ኦምራቴ 2 ኪሎ ሜትር ርቀት ላይ እንደደረሰና በቀጣይም ከተማው ሙሉ በሙሉ በጎርፍ የመዋጥ አደጋ ተጋረጠበትም የወረዳው አስተዳደር ይፋ አድርጓል። ይህም በከተማው ነዋሪዎች ዘንድ ስጋት አሳድሮባቸዋል ናቸው። ይህ የተገለጸው የህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ዳሰነች ወረዳ በመገኘት ከወረዳው የሥራ ኃላፊዎች ጋር ባደረጉት ውይይት ላይ ነው። ወደ ዜናችን ቀሪ ጉዳዮች እናምራ። እስራኤል በኢራን በፈጸመችው ጥቃት የተገደሉ የጦር አዛዦችና የኒውክሌር ሳይንቲስቶች በአዳዲስ ሹመኞች መተካታቸው ተሰምተዋል። ከነዚህ መካከል ከአሜሪካ ጋር ሲደረግ በነበረው የኒውክሌር ስምምነት የተቃወሙ ጀነራሎች ጭምር የተገደሉበት አነጋጋሪ ኦፕሬሽን ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው የፈጸመችው ጥቃት የኢራን ኒውክሌር መሰረተ ልማትና የባሊስቲክ ሚሳይል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን ወይንም የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት የኢራን ከፍተኛ የጦር አዛዦችና የኒውክሌር ሳይንቲስቶች ተገድለዋል። የኢራን የመንግስት ሚዲያ በዘገበው መሰረትም መገደላቸው ከተረጋገጡት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኤታማዦር ሹም ይገኙበታል። አዛዡ ሁሴን ሳሊም ምናልባትም በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ናቸው። ሁሴን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በፈረንጆቹ 1980 ነው። ኢራን 300 ድሮኖችና ሚሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እርሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴን ሀገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ ስለመሆኗ ትላንት ሲናገሩ ተደምጦ ነበር። የሀገሪቱ እስላማዊ ስርዓትን ለመጠበቅ እንደዚሁ መደበኛ ጦር ስርዓቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስም የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190,000 በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይልን አጠናክሯል። የኢራን ስልታዊ ጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው ተብሏል። የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባግሄሪ በዚህ ጥቃትም ከተገደሉት መካከል ሌላኛው ናቸው። ጠቅላይ ኤታማዦር ሹሙ በፈረንጆቹ 1980 አብዮታዊ ዘቡን የተቀላቀሉ ሲሆን በሀገሪቱ ከፍተኛ ወታደራዊ መሪዎች አንዱ ናቸው። የኢራን አቶሚክ ኤነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲ ሌላኛው በዚህ ጥቃት የተገደሉ ናቸው። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱም ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በፈረንጆቹ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ መትረፋቸው ይታወሳል። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስትና በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መህዲ ቴራንቺ ናቸው። እስራኤል በዚህ ጥቃት የገደለቻቸው 6 የኒውክሌር ሳይንቲስቶች መሆናቸውንም ኢራን ይፋ አድርጋለች። የኒውክሌር ሳይንቲስቱና በሻሂድ ቡሺቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ኃላፊ የሆኑት አብዱል ሐሚድ ማናሸር፣ በዚህ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ፕሮፌሰር የሆኑት አህመድ ረዛ፣ እንደዚሁም በተመሳሳይ ዩኒቨርሲቲ የኒውክሌር ፕሮፌሰር የሆኑት አሚር ሁሴን ፈቂ እስራኤል በፈጸመችው ጥቃት የተገደሉ ናቸው። በተጨማሪም ሞታል ቢዛዴ የተሰኘ የኒውክሌር ሳይንቲስትም የጥቃቱ ሰለባ ስለመሆኑ ተሰምተዋል። ከዚህ ባለፈ የኢራን ጦር ምክትል አዛዥና የካታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ጎላሚል ራሺድም የተገደሉ ሌላኛው የጦር ከፍተኛ አመራር ናቸው።
የኢራኑ ታላቁ መሪ አያቶላ አሊ ኻማኒ አማካሪ የሆኑት አሊ ሐምካኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመላክተዋል። እስራኤል ኢላማ ያደረጉት ወታደራዊ ይዞታዎችን በትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ህጻናትን ጨምሮ ሰላማዊ ዜጎች እንደሚገኙበት ተዘግቧል። በቴህራንና በአካባቢው ያሉ ወታደራዊ ስፍራዎች ታብሪዝ በተሰኘችው ከተማ የሚገኝ የኒውክሌር ምርምር ማዕከልና በሁለት የጦር ሰፈሮችን ፍንዳታ ተሰምቷል። ከቴህራን በስተደቡብ የምትገኘው የኢስፋሃን ታሪካዊ ከተማ፣ በስተደቡብ ምዕራብ የምትገኘው የአራክ ከተማ እንደዚሁም በስተምዕራብ የምትገኘው ሌላ ከተማ ጥቃት ከተፈጸመባቸው ስፍራዎች መካከል ይገኙበታል። የኢራኑ ታላቁ መንፈሳዊ መሪ አሊ ኻማኒ ጥቃቱን ተከትሎ እስራኤል መራራና የከፋ ህመም እጣ ፋንታ እንደሚገጥማት አስጠንቅቀዋል። በአምላክ ፍቃድ እንደዚሁም በእስላሚክ ሪፐብሊክ ጦር ኃይሎች ኃያል እጅ እስራኤል ቅጣት ሳይፈጸምባት አይቀርም ሲሉ ነው ያስጠነቀቁት። ከዚህ ጥቃት በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጧትን እድል በሚገባ አልተጠቀመችበትም ብለዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ለባጋሩት ረዘም ያለ ጽሑፍም ኢራን የሰጧትን እድል አልተጠቀመችም፣ አሁንም ወደ ምንም ከመቀየሯ በፊት ስምምነት መፈጸም አለባት ሲሉም ተጨማሪ ድል ሰጥተዋል። ፕሬዝዳንቱ በዚህ ጽሑፋቸው ባለፉት ጥቂት ሳምንታት ሲካሄድ የነበረውን ድርድር ሲቃወሙ የነበሩ በእርሳቸው አገላለጽ ሃርድ ላይነር ሲሉ የገለጿቸው ስምምነቱ ሲቃወሙ የነበሩ የኢራን ወታደራዊ መኮንኖች በእስራኤል ጥቃት ተገድለዋል ባይ ናቸው። ይህንን ስምምነት ሲቃወሙ የነበሩ የኢራን አመራሮች በሙሉ ሞተዋል፣ ቀጣይ የታቀደው ጥቃት ግን ከዚህ የበለጠ የከፋ ነው ሲሉም አስጠንቅቀዋል። እነዚህ መረጃዎች ከተሰሙ በኋላ ኢራን በእስራኤል ጥቃት የተገደሉ ከፍተኛ የጦር መኮንኖችና ባለስልጣናትን የሚተኩ አዳዲስ ሹመቶችን ሰጥታለች። በዚህ መሰረት ሜጀር ጀነራል ሰይድ አብዱራሂም ሙሳቪ የኢራን ጦር ኃይል ኢታማዦር ሹሞች ሊቀመንበር ሆነዋል። እንደዚሁም ሜጀር ጀነራል አሊ ሻዳማኒ የሃታም አልአንቢያ ዋና መስሪያ ቤት አዛዥ ሲሆኑ ሜጀር ጀነራል መሐመድ ፓኩፑር የኢራን አብዮታዊ ዘብ ዋና አዛዥ ሆነው መሾማቸው ተሰምተዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።